ናታይ በኔ ላይ መኪና አስልኮ እንዳስገጨኝ አንድ አመት እኔ እግሬ ይሄ ብረት ነው ባይዘ እዚህ ጋር ብረት ነው ይሄ ብረት አረብ ያስባሉ እኮ እንደሱ እኮ ነው ያለው ግን መሸጤን ግን ፈርምና ስጠኝ በጠበቃ በኩል ውል ጻፉ ዝም ያልቀበልን ብር ነው የሚለው እነሱ የፈለጉት አልገባህም አንተ እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀል ሰው ለማሸማቀቅ በእውቅናው ኃጢአት ለመስራት ነው የሚጠቀምበት ለሌብነት ነው ለማጭበርበር ነው የሚጠቀምበት ፕሮፌሽናሊ በ35 ሚሊ ሜትር የተቀረጸ ፊልም ነበረው ምናምን ነገርና ከዛ በኋላ በሁሉም እንትን ቤት መታየት ጀመረ ማንም አላየው እዛን አዎ ተው እንጂ አዎ ተልከው እንደሆነ ያስታውቃል እሺ በኤክስኪዩቲቭ መኪና ነው የመጡት ሰው ሊበላቸው ደረሰ ፖሊሶቹ በር ላይ አዎ ከብዳል ቀብር ላይ ተመልሶ ሙሉ ነው ሰው አዎ ሊበላቸው ደረሰ ደወሉለት እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል ከዛ ፖሊሶቹ ሊተቀየሩ ምን ገንዘብ ይጨምርላችሁ የተባሉ የመሰለኝ በወቅቱ በጣም ልውስጥ ነበርኩ ከዛ ገፈታትረው አስገቡኝ ሲያስገቡኝ እዛ መኪና ነበረ ለለቅሶ ይመጣ ተከታትለው ከቀብር የመጡት ሰዎች በመኪና ያላቸው እንዳለ ተከታትለው ወደ ፖሊስ ጣቢያ መሄድ ጀመረ በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ ለሙላለም ጌታቸው ደውዬ ነግሬዋለሁ እንዲህ ያረገ ነው እንዳሸማግሏቸው አዎ እንዲህ ያረገ ነው ተውበሉት ይደርሳል ስክሪፕቱን እንደዛ ካረጉ እውቅና ሊያገኝ ነው እሱ የስክሪፕቱ ባለቤት የስክሪፕቱ ሙሉ ታይትሉን ይወስዳል ባለቤት ሊሆን ነው እውቅና እሱ ሊባል ነው እነሱ ደግሞ አይፈልጉ መነሻ ሐሳብ ናታይ ምናምን ተብሎ ነው ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ እንደምን ሰነበታችሁ እንኳን ደህና መጣችሁ ነባሮቹም አዲሶቹም እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉት ቪዲዮ የደውሏ ምልክት ደግሞ በመጫን ሌላ ጊዜ ቪዲዮ ሰለቅ ሌላ ጊዜ ማለት በሳምንት ውስጥ ብዙ ጊዜ እንመጣለንና የተለያዩ ፕሮግራሞችን ስለምንሰራ የደውሏ ምልክት ተጫኑልናለን እና ቢን እንዴና ይሆና ታቃለ እንግዲህ ወደ መጀመሪያው ጉዳይ ነገሩ ለመኮላት ካልተኮላ እየተጣጣርክ ነው ይመስልህ ሱስ አይለቅም እንዴ ትላንትና እንኳን ሰራኮ በሳልኮላ ተፈውተውት በቃ ከፍቷል አሁን ለቆል ወቅቷል ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ እንግዲህ ተመልሰን መተናል አዲሶች ሰብስክራይብ አድርጉ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትናና በአክብሮት ጠይቃለን እንደምታውቁት በሰሞነኛ ጉዳይ ነው ምን መጣው ከትላንት ያሳደርነው ጉዳይ እንዳለም ታስተውሳላችሁ ወደሱ ከማለፋችን በፊት እንግዲህ ትንሽ ነገር እንበል ወንድሙ ጅራ ሰሞኑን ቲክታክ ላይ እየመጣ ነው እና በባህሪው ይኸውልህ እንትን ነው እሱ አወራሩ ምናምን ለየት ይላል የራሱ አወራር ስታይል አለው ምናምን ተፈጥሯዊ አወራሩና ግን አንዳንድ ቁም ነገሮችም አስተላልፏል አንዳንድ ደግሞ ከባድ ነገሮችም እንደሚጠብቁት አላወቀም ይጠብቀዋል እናየዋለን እንግዲህ ከመጣ በኋላ አዲስ ነኝ ምናምን አለ ሰው ፎሎ አረገው በቃ የመጀመሪያ ላይ እንትን አይደለ ንግግሩ እኔ እንትን ብሎኝ ነው ምናምን ብቸኝነትን ለመርሳት ፈልጌ ነው እዚህ የመጣሁት ምናምን አለ በጣም ብዙ ሰው ፎሎ አረገው ምናምን ላይክ ምናምን አገኘ በሁለተኛው ቪዲዮ መጣና እኔ አድናቆትን በችርቻሮ ነበር ማቀው አሁን በጅምላ ያየሁትና በጣም ስሜታዊ ሆኖ ማለት ነው ምክንያቱም የትም ቦታ ላይ ሲሄድ ብንስል ያው ሰዎች እናደንቃለን ፎቶ እንነሳ ምናምን የሚሉ ነገሮች ይኖሩታል እንደሚሄድበት ቦታ አኳያ ገባ አሁን ግን በአንድ የተሽጎደጎደው ነገር እንዳስደነቀው በጅምላ እንደሆነና በጣም የዚህን ያክልም ሰው እንደሚወደኝ አላቅም ነበር እና በጣም አመሰግናለሁ ግን ቁጥሩን ሳየው አለ አካሄዱን ሳየው ዝም ብሎ ብቻ ቁጥር እንዳይሆን እያሰብኩ ነው አለ በቅርቡ የመድኃኒዓለም ትምህርት ቤት አምባሳደር ሆኗል እና ዘፈን ሰርቷል አይደል እና ሜዳው አልተሰራው ነበር ትክክለኛ ሜዳ ነው የስታንዳርድ የሆነ ሜዳ ነው ያንኳስ ሜዳ አላለቀም እሱን ለማስጨረስ ምናምን ኃላፊነት ሰጥተው አምባሳደር አድርገውት
የተማረበትም ትምህርት ቤት ነውና እሱ የቤት ስራ አለበት ነገርና ምን አለ ይሄን ቁጥር ግን ዝም ብዬ እንደ ቁጥር ብቻ መተው አልፈልግም የሆነ ነገር ላይ ኦኬ ላውለው አስቤያለሁ አይነት አስተሳሰብ እንትና በቃ አሪፍ ስማርት ወይ ነው ምናምን ብዬ እኔም ተመችቶኝ ነበርና አሪፍ ነውና ግን ይመጣና አሁንም በሌላኛው ጊዜ ላይ አለቀሰው ሁሉ ብቸኝነት እንዳለበት ያ ብቸኝነት ግን ምን ተረዳው መሰለ ካወራሩ እዚህ ሙዚቃው ውስጥ ምናምን በጣም ከባድ ችግር አለ ይፋማ የሆኑ ጫፋቸውን የሚሰማቸው በጣም ብዙ ችግሮች አሉ አርቲፊሻል ነገሮች አሉ አርቲፊሻል ጓደኝነት አለ ሴራዎችም አሉ በረምባል መመቀኛኘቱ አለ እሱ አለና በቃ ያን በቃ ብሎ ብቻ ትንሽ ገለል ያለ ይመስለኛል አሁን ላይ ከስራ ውጪና ያ ደግሞ ገለል ማለቱ ወይ ለመደሰው ብቸኝነት ሊሰማው ይችላል ያንን ለማቅለል ነው የመጣውት ነው የሚለው ግን ሲመጣ አዲስ እንደመሆኑ መጠንና ያ ፕላትፎርም እንዴት እንደሚሰራም ካለማወቅ የተነሳ ያለው ሌቭል አለ እና መጥቶ ማንንም ገስት ማስገባት እንደፈለጉ ሲያዋሩት አለ አይደል እንዴት ነው እንደ ተራም ነገር ቀለል አድርገው ሲቀላለዱት ምናምን ትንሽ ደስ የማይል ስሜት አለው እና መጀመሪያ ከዛም የሆኑትን ነገሮች ምን እንደሚመጣ ፕላትፎርም ላይ እናያለን እንዴት አየው እኔ አንዴ ታስታውሳለህ በዚህ ጉዳይ እንደዚህ በሆነ ምክንያት ሰርተናል ሙሉ ፕሮግራም አርቲስቶች ወደ እንደዚህ ወደ ሚዲያ መምጣት የለባቸውም ብለህ ነበር እና ወይም ደግሞ ከመምጣት በፊት የምትመጣበትን ፕላትፎርም ጠንቀቀህ ልታውቀው ይገባል እሱ ላይ ነው መስማማው ለምሳሌ አሁን ወንድሙ ጅራ ያዩት ነበር ምንድነው ይሄ ነገር እንደዚህ ጊፍት ምንድነው ምናምን በቃ ምንም ኖሃው የለውም nothing ኖሃው ይሄ እውቀቱ የለውም ማለት እውቀት ስላልኖረው ሳይሆን ቲክቶክን ተጠቅሞት ስለማያቅ እንዴት ነው ፈንክሽን የሚያደርገው አይደለም እሱኛ እንኳን ስዋይፕ የምናደርግ ሰዎች ላይቭ አገባብ ስላሉ ነገሮች ብዙም አላቃቸው ጉዳዮች አሉ እና መጀመሪያ ትሬንዱ ምንድነው የትኛው ጋር ይወላውን ምን አይነት ባህሪ ያለው አሁን ፌስቡክ ላይ አንተ ፍሬንድ ካላረክ በስተቀር ማንንም መጥቶ እንግዲህ ፍሬንድስ ኦፍ ፍሬንድ ፒፕል ዩ ሜ ኖ ላይ ካመጣ ምናምን ነገር እንደሱ ደግሞ ትልቅ አርቲስት ሲሆን ደግሞ ይመጣል አንተም እንትን ፈልገውም እንትን ትላለህ ይሄ ግን ቲክቶክ እንደሱ አይደለም በቃ ራንደምሊ ማንንም መጥቶ ያይካል ምን ይላል በቃ አልጎሪዝሙ የተለያየ ነው ከፌስቡክ ደግሞ የእንትን ደግሞ የተሻለ ነው ቦሌ የኛ ሰፈር ያቺ ኢንስታግራም እና እሱ ደግሞ የተለየ ነው አሁን ዘሎ ገባ እንደሚመስለኝ ከሆነ ለኔ እንደዛ ነው ማሰብ ምንም በቃ እና እዚህ ላይ ያሉ ሰዎች ራሱ ዋና ሳትችል ባህሪ ያለው ምናምን በቃ ዋና ሳትችል ዝም ብለህ እኔም በለው እሺ ወግት የለን ጨዋታ እሺ አይነት ማስተላቴ ብሏል እሺ ለምሳሌ እንደ ቲክቶክ መፈራው እንትን የለም ለምን አንደኛ ትልቅ የምላቸው ሰዎች ክብራቸውን አጥተው ተዋርደው አይቻሉ ምንም የምለው ሰው ተንቆ ሳይሆን ግን እንዴት ላይ ሊሰቀሉ ይችላሉ ምግባሩ የሚሰራው ምግባር እንዴ እሱ ነው ኦፍ ኮርስ የምንቀውና ግን ተሰቅሎ ተከብሮ አንቶ ሲባል ደግሞ እስክንገረም ድረስ አሁንም እና አሁን እሱ እኔ በጣም ወደው በድምጹ አንደኛ የሆነ ዘፋኝ ነውና እና ይሄ ቦታ ላይ ክብርህን አንተ ለሰው በምትሰጠው ልክ ነው የምትጠብቀው ሰዎችም ሪአክት የሚያደርጉት አንተ በምታደርገው ልክ ነው እንደውም ጭራሽ ጌም ሁላ ገብቶ ነበርና ምን እንደሆነ ላስረዳህ እኮ ነው የሰውራ አሁን ምን እሱ ገና ያውቀው ያለው እዛ ጋር ምን አይነት እንትን እንደሆነ ሰዎች ገብተው ሲናገሩት ሲያሹፍበት እንደማሹፍ በለው እንደ ሙድ መያዝም አንዳንድ ነገሮች አይቻለው ምናምን እንደዚህ አይነት ነገር ሲደረግ አይቻለው እሱም ስለማያውቅ ገስቱን ሁሉንም ዝም ብሎ መቀበል ቅድም እንዳልነው የምትመጣበትን ፕላትፎርም ማወቅ ብዙ ታዋቂ ሰዎች እኮ አሉ ብቻቸውን መጥተው ላይቭ ገብተው ማንንም ሳያስገቡ ሐሳባቸውን አስተላልፈው ኮሜንት የሚሰጣቸውን ሐሳብ የሚፈልጉትን ብቻ ለዛ መልስ ሰጥተው ይሄዳሉ ለምን ኢንጌጅመንት መፍጠር ስላለባቸው አሁን በጣም እየሰራ ስለሆነ ሶሻል ሚዲያው ራስን ፕሮሞት ለማድረግ ምናምን በሚል ነው አሁን አንደኛ እሱ የመጣበት ቲክቶክ ላይ የመጣበት ምክንያት ይወስነዋል የመጣው እሱ ብቸኝነት ላይ ያለ ሰውዬ ነው አሁን እንደገባኝ
እና ጨዋታው ምናምን ሰው ቀለል ብሎ እንደዚህ እንትን አድርጎታል አስደስቶታል ለሱ ናቹራል ነገር ያገኘን መስሎታል ገባ ለጊዜው መሳቁን ማዋራታቸውን ምናምን አይቶታል ነገር ግን የሚያመጣውን ችግር አልተረዳውም ገባ ግን ከዚህ ጀርባ ማወቅ ያለብህ ወንድሙ ጅራ ከባድ ብቸኝነት ውስጥ እንዳለ በደንብ ተዳራለው የለውም እዛ ላይ ሁሉ እያለ ነበር እስካሁን የለም ምናምን እያለ የዘፈኑ ራሱ አለች የሚለው ራሱ እዛ ጋር እየዘፈነ ስለ ጣቱን አውጥቶ ምናምን እያሳየ ሲል ነበርና ያ ብቸኝነቱ እንዳልኩ ቅድም በዙሪያቸው ካለ ችግር አኳያ ነው እንደዛ በቃ የሆነ ያልፈለገው ነገር አለ ወደዚህ መምጣት ግን የሚያመጣበትን አደጋ ደግሞ አልተረዳው ከዛኛው የባሰ ችግር ነው ይሄዱ ለምሳሌ በዛ ጋር ያለውን ነገር ጠልቶት ሸሽቶት የተቀመጠውን ነገር ይኸውልህ አሁን እዚህ ጋር በመምጣቱ ምክንያት እነዛ ሰዎች ወይም ደግሞ ነገራቸውን ይጠላላቸው እንግዲህ እሱ ብቸኝነትን የመረጠበት ምክንያት እነዛ ሰዎች የበለጠ ምክንያት አግኝተው እሱን የበለጠ ሊጎዱት ነው የሚችለው እኔ እንደዛ ነው የማስበው ምክንያቱም ይኸውልህ ቢኒ ዋጠቃቀሙ እንደ አርቲስት አይጠቀምበት አይደለም ናውዴስ አብዱኪያር ኮብራለ ጀስት ይኸውልህ አጠቃቀም ፕላስ አንተ የየትኛው እንትን ታርጌት ግሩፕ ማን ነው አሁን ይኸውልህ አንዳንድ አርቲስቶች እንግዲህ በዘፋኝ እንኳን ብንሄድ አንዳንድ ዘፋኞች ከእንደዚህ ኤጅ በላይ ባሉ ሰዎች የሚወደዱ የምትላቸው አሉ አንዳንዱ ከእንደዚህ በታች ወንድም ጅራ 90 ነው አይደል 90 ነው ግን እንደው ይሄ ዘፈኖቻቸው አሁን አብዱኪያር ወደ ላይ እድሜ ያለ ሰው ወደ ታችም ያለው እስከ ታች ድረስ አማካይ ቦታ ያለ ሰው ነው ገብቷል አሁን እንደ ወንድሙ ጅራ ደግሞ የሱ አይነት ይሄ አዘፋፈን ቴስት ያለው እንግዲህ ተለቅ ያለ ሰው አሁን ላይክ ሙዚቃን ማጣጣም የሚፈልግ ድምጽ ማድመጥ የሚፈልግ ሰው ነው ላይክ አሁን ለኔ በጣም ወደው ሰው ነው ገብቷል አይደል አሁን ይሄ አዲሱ ጀነሬሽን ሙድ ለሚያዝ ነው የሚሞክረው እያየሁ ነበር አብረው እንትን ገብቶ ጌም ምናምን ስማቸውን አልጠራቸውም እና ሙድ ሊይዙ ይሞክራሉ አላወቁትም ያቁታል ግን ቫሉን አልተረዱትም ኦኬ መጣ እንጂ እነሱ አልሄዱበትም ራሱን ዝቅ አደረገውና እዛ ጋር መጣ ሰው ነው ፐርሚሽን ሰጠው እኮ አንተ አግባ ብለህ እኮ ይጠይቃል አስገብ ልግባና ላውራ ይልሃል አንተ ነህ ፐርሚሽን መስጠው አጠቃቀሙን አላወቀው ማለት ይሄ ነው ከማጋ ነው ማውራት ያለበት ፕላትፎርሙን ይጠቀም ያለበትን እንግዲህ እሱ ብቸኝነት ምናምን ያለው ነገር አለ እሱን የሚቀንስለት ከሆነ ከሚመጥነው ሰው ጋር በመጣጣን የሚባል ነገር አለ ይሄ ለማስመሰል የሰው ልጅ እኩል ነው ምናምን የሚባል ነገር የለም የሚመጥንህ ነገር ይኖራል ይሄ ግልጽ ነገር የሚመጥንህ ነገር ሰዎች ጋር የእድሜ ጉዳይ አይደለም የማይንድ ማቹሪቲ ጉዳይ ነው እንደ ጭንቅላት እንደዛ መርጠ ምናምን መጫወት እሱን አጠገቡ ያሉ ሰዎች ቢመክሩት የሉም ለካ ሰዎች ብቸኛ ነኝ ብሏል ቲክቶክ ላይ ያለ ሰዎችስ ምክሩ ቲክቶክ በረም ለሚያውቁትም ምን ያህል ነገር አሁን አንዳንድ አርቲስቶች ብሩሉ ይዞ ወጥቶ ምናምን እናንተ አትሸልው ራሴ ልሸልም አብረው እየጠጡ ምናምን ሲጫወት ምናምን ነበር ላይቭ ላይ ምናምንና እቺ አሁን ጥሩ አትመጣም በኋላ አንደኛ ክብሩ አይመጥነውም ለመሰለ ኦፍ ኮርስ ሰው ነው ሶሻል ሚዲያ ሰዎች የሚጠቀሙትን መጠቀም አለበት ግን ችግሩ ምንድነው ይኸውልህ የሆነ ፕሮፌሽናል ነበር ሰው ቤታቸው ኩራት ላይ ምናምን በጣም እንደ ባይዘው በጣም የሱ ዘፈንት ይወደዋል በጣም እና ይዞት በጣም ብዙ የፕራይቬት እነዚህ የልጆች ፕሮግራሞች እና በቃ ወንድሙ ጅራ ሁሉ ያለ ይኸውልህ አሁን እንግዲህ ሌቭሉ የት ነው የነበረው ያ በጣም ምርጥ ሰው ነው ሁሌ የማረሳው አንድ ፕሮግራም አለ ሸራተን ራት ግብዣ የሆነ ፕሮግራም ትልቅ ቪአይፒ ከጠቅላይ ሚኒስትሩ እንግዲህ ሌት ፕራይም ሚኒስተር ማለት መለስ የሚገኝ ተገኘበት እዛ ላይ አንድ የሚዘፍነው ዘፈና ላይ ትዝታ ይሄ ስሎ እንትን አላለ እና የእሱን የድምፅ መጠን የምታይበታል በቃ የሚገርም ድምፅ ሊያም ደግሞ ላይቭ ነው የሚጫወተው እና ሁሌም ደግሞ አንድ አይነት በቃ ፕሮፌሽናሊ በጣም የሚወደድ የሚደነቅ ሰው እና እንደዚያ ነው ከሰው እዚህ ጋር መተህ ጥሩ አይደለም የሆነ ቢከፋ ምን ቢልህም እንትን ይሻላል ቲክቶክ እኔ ለትልልቅ አርቲስቶች አይግቡ አይጠቀሙ አይደለም ግን ሙያቸው ለከኛ እንዲነጠሉት በተወሰነ መልኩ እንትን ብሏቸዋል ሙያቸው ታዋቂ ሰዎች ናቸው እኔ እናንተ በመናረገው ልክ እነሱ መሆን አይችሉም አይከናቸው ልታስባለህ ሮል ሞዴል ስለሆኑ እንዴ ስለሚባሉ ስለሚያውቁ ስራቸው ላይ ማፌክት ስለሚያደርግ እንደነዚህ ነገሮች ቆጠብ ማለት አለበትና ፕላትፎርሙ ቢያቀው
ጥሩ ነው ነገሮችን ከሚሉት አለበለዚያ ጋይስ 3 times አንዳንድ እንደው ግላብ ከዛ በኋላ እንደማን ይመጣና ቢግ ሪስፔክት ከባድ አስባል ወንድሙ ግን አሪፍ ያደረገው እየዘፈነ ስቴጅ ላይ እየዘፈነ ትውስ እያለ ቲክቶክ አስተያየቶቹ ማለት ታፕ ስክሪን እሺ ነው ያላልኩ አረብ ይያለው just for fun ያሾፍበት ነው ይያልክ ተው እንጂ ለጨዋታው ድምቀት ነው አይ ነው ያ በጣም የምንወደው የምናከብረው አርቲስት ነው በጣም ወደ ቀጣይ ጉዳያችን እንለፍ እንግዲህ ይሄ ሶስተኛ ቪዲዮአችን ነው የሚሆነው በዚህ ጉዳይ ላይ ምክንያቱም በተደጋጋሚ አዳዲስ ነገሮች እየተወለዱ ስለመጡ የነናታ የጥቁር አደይ ፊልም እንግዲህ ጉዳይ ተመዞ የሚያልቅ አልሆነም ሁሉ ጊዜ ነው አሁን ደፍሬ ነው ይችንም ደግሜ የምናገረው መጥቶ የሆነ ነገር እስካላለ ድረስ 2-3 ሰው እየመጣ ስለዚህ ጉዳይ ባጋለጠ ቁጥር እኔ ይሄን ነገር አድርጓል ብዬ እንዳምን የሚያደርግ ጉዳዮች ናቸው ያሉት በማስረጃም ስለመጡ እንግዲህ ጥቁር አደይ ፕሮዲሰሩ ባለፈው አይተናል ተከጃለው ምናምን አው ብዙ ነገር ብለዋል እነሱም በቮይስ ለሱ መልስ የሰጡበትን ሰምተናል አይተናል ትክክል አልነበረም አሁን በድጋሚ ደግሞ ፊልሙ ድርሰት የኔ ነው የሚል ደግሞ ደራሲው መጥቷል ስክሪፕቱን የጻፈው ኦኬ እሱ መጥቶ ምንድነው በጣም የሚገርም ነገር ያው ብዙ ጊዜ ታውቃለህ ስክሪፕት ላይ ያሉን ሰዎች ምናምን ስክሪን ላይ ስለማናያቸው አናያቃቸው ደራሲ እናንተኖች አናቃቸው ማአት ፊልም ነው የጻፈው እንዳለ ፖስተሮቹ ሲታዩ ምናምን በጣም ብዙ ፊልም ስክሪፕት የጻፈ ነው በካሜራማንነት ሰርቷል ረዳት ዳይሬክተር ነው ሙሉ ዳይሬክተር ሆኖ ብዙ ፊልሞች ዳይሬክት አድርጓል ከረኛም ጋር አብሮ ከቅድስት ጋር ረዳት ዳይሬክተር ሆኖ ሰርቷል ከነቅድስት ጋር መስራቱ እንዳለ ሆኖ መጥቶ እንግዲህ ምንድነው ያለው በሆነ ወቅት ይሄ ስክሪፕት ደራሲ የሆነ ድርሰት ይደርሳል ለምን ወኮሮና ወቅት ስለነበረ የዛን ጊዜ የዩቲዩብ ፊልሞች ነበር የሚሰራው ለምን ሲኒማ ቤት ስለመግባት ስለማይቻል ስላልነበረ የዩቲዩብ ላይ የሚሰሩ ፊልሞችን ይጽፋል ማለት ነው የጻፈው ስክሪፕት ምንድነው ይሄ ጥቁር አደይን አይነት ነገር ነው ማይት ታሳነው ሰው ምናምን ፊልሙና እሱን ስክሪፕት ሊሰራው ሲያስብ ከናታይ ጋር ይገናኛሉ ምን ይለዋል አይ ይሄንን በዩቲዩብ ከምትሰራው በደንብ ሰፊ ፕሮጀክት ትንበለውና በፊልም እንስራው እኔ ይሄን ሲለው ይሄኛው በባለፈው ፕሮዲዩሰር ከናታይ ጋር ነበር ያን ስክሪፕት እየፈለጉ ነው ኦኬ ያ ስለዚህ እንትን አለ ፕሮዲዩሰር አለ ምንም ችግር የለም ሰፋር ጋር አስተካክለውና እንደዚህ እንስራው ይለዋል በዚህ ስማሙና እዛው ነው የጀመርኩት ነው ያለው እዛው ማስተካከል ለፊልም እንዲሆን እዛው ያስተካከለ ምናምን ወንድሙ ይታመማል ኩላሊቱ ፌል ያደርግና የዚህ ስክሪፕት ጻፊው ኦኬ ወንድሙ ሲታመም ያን ስክሪፕት ናታይ ቤት ቁጭ እንዳለ እዛው ነበር የሄደ አብረው እንትን የሚያደርጉት እዛ ቁጭ እንዳለ እንደሄደ ወንድሙን ለማስታመም ሆስፒታል ይሆናል ማለት ነው ስክሪፕቱ እዚህ ነው እሱ እዛ ነው በዚህ መሃል ነው ያብነት ወንድም ገባ ማለት ነው ማን እሱ ፍጹም ለሱ ይሄን ስክሪፕት ያነሳና የሐሳብ አለ ዴቨሎፕ አድርገው ምናምንና ፊልም ሊሰራ ነው ብሎ ለሱ ይሰጣል ናታይ ነው ሰጪው የማንን የዚህን ስክሪፕት ኦኬ ያ ደግሞ የሚያውቀው ነገር የለም እንትን ማድረግ ጀመረ ማለት ነው ኦኬ ይሄ ወንድሙን እያስታመመ ቆይቶ እዛ ምናምን በቀናታይ የተወው መስሎታል እንትኑን ፕሮጀክቱን የተወው መስሎታል ወንድሙን እያስታመመ ምናምን ከዛ በሆነ ወቅት ከፍጹም ጋር ሲገናኙ እንደዚህ እኮ ምን እየሰራ ነው ሲለው እንደዚህ እየሰራው ነው የሚለውን ይነግረዋል እንዴ ታሪኩ የራሱ ስለሆነ ስክሪፕቱ ሲጠይቀው አዎ ምናምን ይለዋል ማለት ነው የኔ እኮ ስክሪፕት ነው እኔ እኮ ነኝ የሰጠሁት ምናምንና ማቆም አለብህ ምናምን ይለዋል ማለት ነው ኦኬ አይ እኔ ምን አገባኝ እኔ አላቆም ግዲሌ ከሱ ጋር ነው ይላል እሱ ስታስበው እውነትም ነው ልትል ትችላለህ እሺ ይለዋል ከዛ ይሄድና እሱ ናታይን ያናግረዋል ማለት ነው እንዴት ምናምን አይ እንትን ነው እንጂ አንተ አላቅልህም አይነት ነገር ኦኬ ሲለው ኦኬ ነው እኔ እኮ ያለው ጭንቅላቴ ውስጥ ስለሆነ ጽፎና ቀድማለሁ ሰራዋለሁ ብሎ እንትን ያደርግና ቀረጻ ይጀምርልሃል ልጁ ኦኬ ቀረጻ ሲጀምር እነሱ ይሄን ይሰማሉ ይሄን ሲሰሙ እሱ እንደሚለው
እሱ እንደሚለው ደራሲው እንደተናገረው ያው እውቅናውን በብዙ ነገር ሜተድ ይጠቀምበታል። ዋናውን ህጉን ሳይሆን ህጉ ላይ ያሉ ፖሊሶች ምናምን የሚያውቃቸው ምናምን በጎን ለሱ ይጠቀምባቸዋል። መጥቶ ያዙኝ እየቀረስኩኝ ይዘው አስገቡኝ አለ። እስር ቤት ከተቱኝ። እስር ቤት ከገባሁ በኋላ ዋና መርማሪው ጋር ስቀር ምንድነው ኬዙ ሲል እንዲ ነው ብዬ ሳስረዳው ዝም ብላችሁ ነው እንደ የሰበሰባችሁ የምታመጡት እዚህ ጋር ህግ አካላቶቹን ላመሰግነው እወዳለሁ አለ። ምክንያቱም በጓደኝነት አንተ እስር ቤት ብትሄድም መርማሪው ሌላኛው ሲሆን ሲያየው ጉዳዩን ትክክል ላይሆን ይችላልና በል እንደዚህ የሚባል ነገር የለም ብሎ ቃሌን ተቀብሎ አስወጣኝ። እና በዚህ መሀል እንግዲህ ክዶታል ማለት ነው። እና ጭቅጭቅ አለ። ስክሪፕቱን ወስዶ ግጥም አድርጎ በቃ እንዳይሰራ ፊልሙን የማያረግብኝ ጥረት የለም። በጣም ያሳዝነው ፓርቲ የትኛው መሰለህ? አሁንም እሱ እንዳለው ነው የምናገረው። ናታይ ወጥቶ ይሄን ነገር እስካላስተባበረ ድረስ እሱ የተናገረውን ይዘህ ነው የምትናገረው። እርቅ ሽምግልና ተብሎ ቤተክርስቲያን 4 ሰዓት የፈጀ ተነጋግረን 100,000 ብር በቃ ይክፈለኝና ልተውለት አልኩኝ አለ። እኔ ለዚህ ቀረዘኝ 100,000 ብር ይክፈለኝ በዚህ ተስማሙ ከፍላለሁ አለ። ከፍላለሁ ካለ በኋላ እኔ ምን አልኩኝ አለ ግን ሲሰጠኝ 100,000 ብሩን ለዚህ ጉዳይ ነው የሰጠሁት ብሎ መፈረም አለበት። ይሰጠኝ ሰጥቼዋለሁ 100,000 ብር በዚህ ብሎ መፈረም አለበት አልኩት። እሺ ምናምን ብሎ ተስማምቶ ጠፋ አለ። መጥፋት ብቻ ሳይሆን በተለያየ ጊዜ በያው ፖሊሶች የሚያውቃቸው አሉ። በጣም ነው የሚበጠብጠኝ፣ በጣም ነው የሚረብሸኝ። መስራት አልቻልኩም። እረፍተውኝ ስለው እኔ አጠበቃለሁ አለ። ብዙ ጊዜ አብሮት የቆየ ምን ይለኛል አለ። በጣም ንግግሩ በጣም ከባድ። ዳኛ በጥፊ መትቼ ነፃ የሚያወጣ ጠበቃ አለኝ ነው የሚለኝ ሁሉ ጊዜ ገብቷል። እና እያለ ከዛም አልፎ ተርፎ በጣም ከባዱ ነገር ምን የሚመጣው እዚህ ጋር ነው። እንደገና ሌላ እንደ እርቅ ነገር ይደረግና አዳማ ውስጥ አዳማ ነው አብረው ያመሻሉ። እና እዛ ውስጥ ስናመሽ ክለብ ነገር ይመስለኛል። እና ደስ የማይሉ ነገሮች አየሁኝ፣ ጉንተላዎች እና እኔ ላይ የሚያፈጡ ሰዎች ምናምን ሳይ ልጁ ደግሞ በጣም ሴረኛ እንደሆነ ስለማቅ በጊዜ ልግባ ብዬ 5 ሰዓት ሳይሆን ቀስ ብዬ ምናምን ወጣውና ሄድኳል። እና መንገድ ላይ የጠበቀኝ አይሱዙ ነው አለ። በቃ ከመታጠፊያ ውስጥ የቆመ ተነስቶ መጥቶ ገጩታ። ኦኬ መኪና ነበር። ኦኬ ገጩ ነው የለውም። ኦኬ በእግሩ እየሄደ ባይሱዙ ገጩት። እና የግማሽ አካሏን ብረት ውስጥ ዋለ በእግሩም በእጁም በኩል 1 ዓመት አልጋ ላይ ነበር። እሱ እንደሚለው እሱ ነው ልኮ እንደዛ ያስደረገኝ ነው የሚለው። አረጋግጥ አትችልም። እሱ እንዳለው ነው። እሱ ነው እንደዚህ ያስደረገኝ። ከዛም አልፎ ተርፎ ወንድሜ በሞተ የቀብሩ ዕለት አሁንም እነዛ ፖሊሶች ቀብረን ገና ቤት ከመግባታችን ሞተ ወንድሙ ማለት ነው። ቤት ከመግባታችን መተው ወሰዱኛል። እናቴ ያው ስለሚያውቃቸው በዚሁ ኬዝ ነው አይደለም። አይ ፖሊሶቹ ምን ነበር ምክንያት የሚሰጡት ማለት ፈልጋለሁ ነው። ኦኬ እዛ ሲደርስ ሲጠየቅ እሱ ያው በፊልሙ ኬዝ እንደሆነ በጣም ያዘንኩት አለ። እንግዲህ ጠበቃም አለው አይደል? ክስ እንግዲህ ምናምን ያደርጋሉ እንዲያርጉ ለጊዜውም ቢሆን እስኪጣራ ያው ይዘዋል ነገር እና እዛው ላውድ አድርጎ ፖሊሱ ደውሎ ምንድነው ኬዙ ይሄን ጠይቀነዋል፣ የሚያሳስር አይደለም። በዛ ላይ ፖሊስ እስረኛን ቤተሰብ ሲሞትበት አጅቦ ሄዶ ያስከብራል እንጂ ይቀብሮ ቤቱ ሰላም የነበረን ሰው እንዴት እንዲመጣ ተደረገ የሚል ያው እንትን ይሉታል። ብቻ ኮንታክትና ላውድ ስለነበረ ህግ ነው አያገባኝም። እኔ ስለሱ ወንድም ማለት ይሄን የሰማው ቀን ከመኪና ከንቱን የበለጠ አንጀቴ የተቆረጠው ይሄ ንግግሩ ነው ምናምን ያለ ያሳዝናል ልጁና እንዲ ጆሮ እየቀላ ነው የሚያወራው። ያው ስለሚስትየው ምናምን አውርተው አሁን ብዙ ማየት ይችላሉና ምን ልል ፈልጌ ነው አንዳንድ ጊዜ ብዙ ሰዎች ኮምፕሌን ሲያቀርቡ የሆነ ነገር ይገባል። አንድ ይቅርታ ላቋርጥ። የአዳማው ስምምነታቸው ድጋሚ እርቅ ያደረጉት በምን ተስማምተው ጨርሰው? ምንም የተባለ ነገር የለም። አብረን አምሽተን ስወጣ ነው እንደዚህ የተደረገው ነው። ያኛውንማ አላመጣም ብሩን እኮ። አዎ ግን ይኸውልህ እኮ እሱማ አላመጣም። ለምንድን ነው ፈርሞ መስጠት ሊያምን ነው። ስክሪፕቱ እሱ እንደሆነ ሊያምን ነው እኮ። ኦልሬዲ እኮ በቃል እኮ አምኗል። ዞር እኮ በቃል አምኗል። በቃልም ቢያምን ሽምግልና ይኸውልህ እሱ የሚለው ሁለት እንትን ነው ያለው። ምን ሁለት ፌስ ነው ያለው። አሁን ህዝብ ጋር ፐብሊክ ጋር ምናምን ሲመጣ እንደ ታዋቂ ሰው ሴፉ ጋር መጥቶ ግሸኔን ፊልም አስጨረሰች ምናምን ብሎ የሚለው ሄዶ እንኳን ዞር ብሎ ሃይማኖትን ሽፋን እውቅናውን ሽፋን አድርጎ
እዛ እንኳን ሄዶ በቃ እንደዛ ደብል ስታንዳርድ ነገር ነው ገብቷል። ከዛ በቃል ቢያምን ህዝብ ፊት አላመነ ምን አገባ። አይ እንደው ህዝብ ፊት ማመኑ ተው። አሁን ለምሳሌ ይሄ 100,000 ብር ይከፈለኝ ብሎ ሲል አሁን ለኔ ሲምፕል በቃ 100,000 ብር ይከፈለኝ ካለ ስክሪፕቱን እንደገዛው አድርጎ ቆጥሮ አግሪ ማድረግ የሚችል ነበር ብዬ አስባለሁ። እኮ እንደሱ እኮ ነው ያለው። ግን መሸጤን ግን ፈርምና ስጠኝ በጠበቃ በኩል ውል ጻፉ ዝም ብዬ አልቀበልም ብር ነው የሚለው እሱ። እነሱ የፈለጉት አልገባህም አንተ። ስክሪፕቱን እንደዛ ካረጉ እውቅና ሊያገኝ ነው እሱ። የስክሪፕቱ ባለቤት የስክሪፕቱ ሙሉ ታይትሉን ይወስዳል ነው ባለቤት ሊሆን ነው እውቅና እሱ ሊባል ነው። እነሱ ደግሞ አይፈልጉ መነሻ ሐሳብ እናታይ ምናምን ተብሎ ነው ገብቷል። የራሱን ስም ማድረግ ነው የፈለገው። ስለዚህ እንደዛ ማመን አልፈለግም። እንደገና ፕሮዲሰር እዛ ጋር ያለ እሷ ፕሮዲሰር ነች ተብላ ነው ያ ባለፈው ጊዜ 100,000 ብሩንም የተስማማበት ምክንያት እንዴት አድርገው እንደሸወዱት ልንገር። እሷ ከቤተሰብ ገንዘብ ለምኜ ነው ያመጣሁት እና በቃ ይሄ ነገር ከሚበላሽ ምናምን ብላ ትለዋለች ገባ። እና እሷንም ለመጀመሪያ ጊዜ እዛ ነው ያዩት። ለእሷንም ሳይንስ ስትለኝ ለምን እቺ ልጅ በማታውቀው ችግሩ ስለምን ትግባ ተጫወቱበት ልጁ ነው ማለት። እና ማስታወስ ያለብህ ናታይ በጣም ብዙ ጊዜ በእንደዚህ አይነት ነገር ስሙ ይነሳል። አረብ ሀገር ከነበረች ሴት አንስቶ ገንዘብ በልቷታል ተብሎ ታስታውሳለህ። በጣም ረጅም ታሪክ ነበር። አንድ ሰው ቀጥል አሁን መሀል ላይ ያሉ ነገሮች ቶ ዝለለውና እዚህ ጋር ነው እዚህ ፕሮዲሰሩ ጋር ነው እዚህ ጋር በአንድ ስራ ውስጥ ብዙ ነገር ነው ኮምፕሌን የተደረገለው በዚህ በእንትን ፊልም ማለት ነው። በጣም እኔ ግራ ይገባኛል። አሁን የአርት ኢንዱስትሪ ስፔሻል ኢትዮጵያ ላይ በጣም የተቆላለፈ የተቡካካ የተፈራሩበት እንግዲህ ባለፈው ማንሰናል። ይሄ ምንድነው የመጥፎ መንፈስ አሰራሩላ የሚሄዱበት ገብቷል። አንዱ ላይ እንትን የሚልበት እንግዲህ እንትናን አንስተናል ማሚላ አዎ ያ ገብቷል አይደለ? እና አሁን ነው ምንድነው ጥቅሙ ሰውን በማስለቀስ ውስጥ ምንድነው ደስታህ? የሰውን ነገር ወስደነጥቀህ የራስ ማድረግ ለጊዜው ሊመስል ይችላል። ይኸውልህ ወሰድካት ኦኬ። ከዛ በኋላ ሰዎች ሆ አሉልህ የምርቃቱ ዕለት ምናምን ነገር ከዛ ከአይምሮ ጋር ብቻ አንተናለ ቢኒ አይምሮ ሰላም አይሰጥም ባይዘው። አሁን ወደ ተመልካቾች ይሄንን ነገር የምንናገረው የመቶ ተበዳይነን ብሎ ባቀረበው ሰው በተናገረው ላይ ተንተርሰን ነው። እየፈረድን ሳይሆን ነገሮችን ነው እየበታተነን እያየን ያለ ነውና ያው እንግዲህ ቢኒ እንደሚለው መቶ እስካላስረዳ ድረስ አላስረዳም። ምክንያቱም ይኸውልህ ይሄ ልጅ ስም እየጠራ ነው ትልልቅ አርቲስቶችን ቦታው ላይ ነበሩ ነገርኩህ እኮ ፍጹምን ዳይሬክተሩ ያ ነው እየጠቀሰ እኮ ያለው። እስቲ ይምጡና አይደለም ይባል ይሄ ምለው ነገር እስቲ ይባሉ እሱም እስቲ ይባል አንተ አንድ እውነት ካለ እስቲ አይደለም በል ነው ገብቷል። በጣም ብዙ ነገር በፖሊስ መንገላታቱ መረጃው ያለ ነው። የተጠራበት ጉዳይ በዛ ጉዳይ ነው። ማስፈራራቱ ዛቸው ልጆች አሉት ሚስት አለው። ይሄ ነው የምልህ። ይሄ አዲሱ ጀነሬሽን ይሄ አዲስ ባለፈውም ብያለሁ። ይሄ የማይዋጥልኝ ግሩፕ አለ የምልህ። ይሄ ጎልደን ታይም ሞቶ አልፏል። በቃ የኢትዮጵያ የፊልም እነ ግሩሜ ላይ አልቋል። ለእኔ በቃ እነ ግሩሜ ኤርሚያስ በቃ የጎልደን ታይም እምላቸው ሰዎች እንግዲህ በነ ሰለሞን ቦጋለ በቲያትርን በፊልም የተፈተኑ እነ ሳምሶን ቤቢ እና አለማየሁ ታደሰ እነሱ ሌጀንድ ናቸው። በቃ የነዚህ ጀነሬሽን ላይ መጣና የኢትዮጵያ ፊልም የምትለው ሞቷል አይደለም የሉም አይደለም እንግዲህ ስማቸውን ማለቃቸው ያልተቀስኳቸው ሊኖር ይችላል። ግን ከዛ በኋላ የምታየው ፊልሞች ሹፈት ፕሮፌሽናል ነው በቃ አሰራሩ። አዎ ምንም ነገር አይጥምም። ዲስሪስፔክት የማድረግ ተመልካችን ይሄ የትንፍጩ ዱቄት ምናምን አይነት ነገር ሰውም ደግሞ አማራጭ ከማጣት አንፃር ዝም ብሎ ያገኘውን እኔ እኮ በጣም እኮ ኢትዮጵያ ተመልካችን የገረመኝ የእንትናን ፊልም እኮ በድርቅ ሲመታ ነው ያየሁት። በተመልካች ድርቅ የፕሮፌሰር ኃይሌ ወልደገሪማ ፊልም ጤዛ መጀመሪያ አካባቢ እንደውም በቃ እንትን ነበር ኤርናሞልና እንትን ብቻ ነበር የሚታይ የነበረው የፕሮፌሽናሊ በ35 ሚሊ ሜትር የተቀረጸ ፊልም ነበር ምናምን ነገርና ከዛ በኋላ በሁሉም እንትን ቤት መታየት ጀመረ። ማንም አላየው ጤዛ። አዎ ተው እንጂ። አዎ ሌላ በጣም የሚገርመኝ ፊልም ደግሞ ይኸውልህ የእሳቸውም እንደውም እሳቸው በረምብ ያው ሚዲያው ላይም ቀረብ ያሉ ሰው ስለሆኑ ምናምን በረምብ አድዋ ተመረቀ አዶንት ቲንክ በእንጃ አላወኩኝም። ከዛ በላይ ቢኒ በጣም ሲነሳ ማልሰማው ፊልም የማን እንደሆነ ታውቃለህ? አትሌቱ
ያበበ ቢቂላ እንትን አሁን ይኸውልህ እሱ ፊልም ለመሰራት በራሱ ወደ 20 ምናምን ካልተሳሳትኩ የፈጀው እንግዲህ ከጽሁፍ ጀምሮ ሀሳብ ብሬንስቶርሚንግ ከማድረግ ጀምሮ ሊሆን ከፕሮዳክሽኑ ይሁን አላውቅም ፊልሙ እንደውም እሱ ለኤሚ አዋርድ ኦር ለኦስካር የሆነ እንትን ላይ ኖሚኒ ነበረውላ በቤስት ኢንተርናሽናል ፊልም ካቴጎሪ ማለት ነው ቢኒ ፊልሙ በቃ ጥራ ብትለኝ ሁለቱን ነው መጠራው ነኝ በቃ በዓለም ደረጃ not only the ታሪክ ፊልም በስምስራ በቃ ይሄ ሆሊውድ ፊልም እንደምትለው በትልቅ ደረጃ ሆሊውድም እኮ የምትመርጣቸው አይነቶች እኮ አሉ የተጠቀሙት የካሜራ አይነት የፕሮፌሽናል በቃ አጠቃላይ ፕሮዳክሽን የሚገርም ነው ግን አሁን አትሌቱን ብዙ ሶስት ደቂቃ ያውቀው ፊልሙን ያውም ደግሞ ወጥቷል እኮ እንትን ዩቲዩብ ላይ እንትን ትሬለሩ ምናምን ነበር አለ አይ ቲንክ ሰዎች ከፈለጉት ያገኙታል ይኸውልህ አሁን ማን ነው የሚታየው እነዚህ በቃ ሁሉንም ነገር የተቆራረጡት በዛ ላይስ እንግዲህ እንደነዚህ አይነት ደግሞ ኬዞች ባሉበት ያልጠራ ነገር ከአይምሮ ጨምቃ አምጥተህ ብትሰራ እኮ አትሊስት እንደውሽ ራስን ዲቨሎፕ እያደረግህ ትባላለህ ስራውንም እንትን እያልክ ከዛ በኋላ እዚህ ጋር እኔ አንዳንዴ ግሩም ግን ምን እንትን እያለ ነው ያለው ግሩም አልኩኝ ማን ነው ዮናስ ብርሃነ መዋ ምን እያየ ነው በየአመቱ ፊልም የሚያወዳድረው ወይስ በቃ ፊልሙ እንዳይቀር ምንድነው ፕሮግራሙ እንዳይቀር እያለ ነው ዝም ብሎ የሚያወዳድረው ላለው እኮ የምትቆጥራቸው ናቸው እንጂ እኮ አሉ እንደውም እኔ ከኖርማል ፊቸር ፊልም ይልቅ እነዚህ ተከታታዮቹ ጠንከር ብለው የሚሰሩ አሉ አሁን ልጅ ስታይ ምናምን አለ አይደል አሁን በባለፈውም ምንድነው ዲኤስቲቪ ላይ ተላለፈ የነበረው የአዳይ ምናምን ስታይ ፕሮዳክሽን ዋይዝ እና ሶሚክ ምናምን ይቀርጹት ምናምን አለ የሆኑ እኮ ነገሮች አሉ እዚህ ጋር ደግሞ ኤክስትሪም ዜሮ ነው ፊልሙ ይወርድና ደግሞ ፊልሙ በቃ ወደቀ የሲኒማ ቤት የሚታየው ወደ እኔ እንደውም የሚገርመኝ እና አዳይ ምናምን እንግዲህ ባለከታተላቸውም ግን ስለ ፕሮዳክሽኑ ሲወራት እንደውም በየቀኑ ነበር እና ሶሚክ የተሰራበትን መንገድ አሁን ነገር ሲኒማ ይሰሩበት ምናምን ያ ነገር ስታስብ የሚገርም ነው ግን እዚህ ጋር ደግሞ ስትመጣ ዜሮ ስለዚህ ላይክ አርቱ ላይም ጥያቄ ታነሳለና እንግዲህ ወጥቶ እስኪ ምንድነው እስኪናገር ጊዜ ድረስ ያለውን ነገር ተቀብሎ ይሄኛውን ሰምታን እንግዲህ ተመልካቾች እስቲ እናንተስ ምን ትላላችሁ በዚህ ጉዳይ ላይ የሚሰማችሁ እንዳጠቃላይ እንደ አርቱም እንደ ሰብስክራይብ ማድረጉም እንደ ላይክ ማድረጉም ማለት ነው እና ላይክ አድርጉ አትርሱት ላይክ አላደርጋችሁ እንግዲህ ሌላው ደግሞ እንደገና ተመልሶ አነጋጋሪ ነበር የሶፎንያስ ጋዜጠኛ ሶፎንያስ ጉዳይ ነው በቀደም ዕለት ከነበረበት ማገገሚያ ይመስለኛል ሆኖ ላይቭ ገብቷል ላይቭ ገብቶ እንግዲህ ብዙ ነገር ብሏል አደገኛ ነገርም ብሏል እኔ ከዛ በተረፈ ግን አንዳንድ ቻናሎች ላይ እንደሚባለው አይነት ነገር አላየሁበትም ግን መጥቶ ሰላም ጤና ይስጥልኝ ውድ ኢቢኤስ ተከታታዮች ምናምን ካጠገቤ ሉላ ገዟለች ምናምን በቃ ልክ እንደ ኢቢኤስ ሆስት አድርጎ ራሱን ብሎ ጀምሮ ምናምን ላይቭን ይገባል ከዛ ያው ኢትዮጵያ ህዝብ ይቅርታ ያድርግልኝ ጥፋት ነው ሰይፉ ጋር እንዲደርስልኝ ይሄን ቪዲዮ ስክሪን ሪከርድ አድርጋችሁ አድርሱልኝ የኢትዮጵያን ህዝብ ይቅርታ መጠየቅ ፈልጋለሁ መቅደስ ደበሳይ ጋርም ታቀርበኝ እንደዛ ጠይቃለሁ ይቅርታ ብቻ እንዲቀርብና ኢቢኤስ ደግሞ የሥራ እድሉን እንዲያመቻችልኝ እንዲሰጠኝ በጣም ኢቢኤስን አሁን ከቻናሉ እንትን እያሉ ስለሆነ አነሳላችኋለሁ እኔን ብታስገቡኝ ምናምን እኔ ጀግና ጋዜጠኛ ነኝ የሚል ነገሮች ምናምን ተናግሯል ፊዚካሊ ስታየው የዛኔ ሲገባ የነበረው አጋል ብዙ ልዩነት አለው ጥሩ ሁኔታ ላይ ነው ያለው የጭንቅላቱ ጉዳይ ግን በጣም አሁንም ለኔ በጣም አጠራጣሪ ነው በደንብ ያስታውቃል ንግግሩ ላይ ስታየው እንደገና አደገኛ ነገር ያልኩ ምንድነው መሰለ ባለፈውም ብያለሁ ባሁንም አንስቷል ምን በቃ አትፍረዱ እኔ ብቻ አይደለም ማለትኛ እንደውም ንጥራቸው እንደ ያሉትን ሚኒስትሮችን አርቲስቶችን ልጥራቸው እንደ ስማቸው ምናምን ይላል ማለት ነው እዛ ላይ እና ይሄ ወንድም እንግዲህ እንደምታውቀው ካይምሮ አይደለም አይምሮ ህመም አለበት ዝም ብሎ የሰዎችን ስም ሊጠራ ይችላል በነገራችን ላይ የኡነት እንኳን የሚያውቀው ነገር ቢሆን በዚህ ሰዓት ስም እንዲጠራ እድል መከፈት የለበትም ገባ ምን ልፈልጌ ነው ዝም ካይምሮ ያልሆነ ሰው የሆነን ሰው ስም ቢጠራ የሚያመጣውን ኢፌክት አስብ አሁን ሶፎንያስ መጥቶ እከሌም እኮ እንዲ ነው እከሌም እኮ እንዲ ነው እከሌም እኮ እንዲ ነው ብሎ ቢጠራ እነዛ ሰዎች ህይወት እንዴት እንደሚበላሽ አስበው ኬዙ በጣም ያሟላ አይልም ሰው አጋለጣቸው ነው የሚል ገባ በጣም አደገኛ ነገር ነው
እና ሲገባም ደግሞ ተናግራ ነበር ሴት ስልክ እንዳያገኝ ተነጥቆ አይተዋል እኮ መጨረሻ ላይ እኮ ጠባቂ ይመጣሉ ምናምን ብሎ መጣ ምናምን ብሎ ታግለው ነው የወሰዱበት። ማን ነው ያመቻቸለት ይሄን ስልክ ራሱ እንዴት አገኘ? እኔ ራሱ እሱ ግራ ገብቶኛል። ተወስዶበት ከሆነ ማግኘቱ ብቻ አይደለም እኮ ስልኩን በማን አካውንት ነው የገባው? በራሱ ነው ወይ? ስለዚህ ካገኘ እኮ ስልኩን ሎጊን ብሎ ገብቷል ማለት ነው። በሰውም ስልክ ቢሆን ገብቷል ሎጊን ብሎ በራሱ አካውንት ገብቷል ማለት ነው። መጀመሪያው አካውንቱን ትተው የሆነ ሰውም ስልክ ካገኘ ሶኪ ካው ፓስወርድ የራስን ፓስወርድ እኮ ሎጊን ብሏል እኮ ነው። ሎጊን ብለህ ትገባለህ። ግን ስልክ አክሰስ የመጀመሪያው ነገር እንዴት አገኘ? ይሄን የምንለው እንግዲህ የሰው በቃ የጤና ችግር አለበት መስተካከል አለበት ብለው ቤተሰቦቹ አስገብቶታል አይደል? እንግዲህ ያ ነገር አሁን ይኸውልህ ለምን ሌላ እኔ አንዳንድ ይሄን ነገር እያደረጉ ያሉት ለምን ሰው እርምጃ አልወሰደበትም ነው? ህግ ለምን እርምጃ አልወሰደበትም እያሉ ነው ማለት ምን እንዲጠቅመው ነው ስልክ መስጠት? ልክ እንዳልሆነ ደግሞ ታየዋለህ እኮ ያ አይደለም ኮምፕሊትሊ አይደለም ይሄ ዲስኦቢስ ይቀርዋል። ሁለተኛ ነገር ደግሞ ሰይፉ ላይ ተወሱ የተናገረው ንግግር እንትን አናወራውም። ለምን ህክምና ሰርቲፋይድ ሰጥቶን በብዙ ነገር እንደው ለቢኒ ሰርቲፋይድ ማልሰጡ ማለት ስትሆን ምናምን ነገር ነው የምልህ ሜንታሊ ተመልሷል ብለው ዶክተሮች ምናምን። ከዛ ውጭ እኮ ጉዳዩ ላይክ ይሄ ነገር እያደረገ ከሆነ እኮ በቃ ያስጠይቀዋል እኮ ገብቷል አይደል? እንሂድም ከተባለ ማለት ነው። ግን አልጠቀሙትም። ስልክ መስጠት ማለት እኔ ሌላ ሰው አደጋው ነው። እኔ አሁን የፈራሁት ነገር ሌላ ሰው ላይ የሚመጣው አደጋ ነው የፈራሁት እኔ። ሊጠራ ይሄ ሰውዬ ሁለተኛ ጊዜ ነኝ ሲል ሶስተኛ ጊዜ እንጂ ሲል ለመጀመሪያ ለዛ ፍሬዘር ለሚባለው ሲደውል ይሄን ነገር ብሏል። ሁለተኛ ጊዜም ከዚህ በፊት ብሏል መሰለኝ የእንትኑ ጊዜ ጽሁፍ ላይ ብሏል ፌስቡክ ላይ ጻፈው ላይ። አሁን ሶስተኛ በቪዲዮ ብሏል። አራተኛና አምስተኛ ላይ ምን እንደሚፈጠር አናውቅም። አለማውጣቱን ያ ላይቭ ላይ የገቡ ጊዜ ለፍሬዘር ምን ብሎታል መሰለ? እኔ ልንገራችሁ እንደውም ያለኝ በ2000 ስንት ነው 23 ነው ያለው ምናምን ወቅት ላይ እስቲ ፖስት ያረኩትን ከሆኑት መካከል የምታውቋቸው ሰዎች ብሎ ፖስት ያረኩትን ፌስቡክ የመርምሩ ብሎ የቤት ስራ ሌላ እዛ ጋር አሁን በዛ ሰሞን ፖስት ያረጋችሁ ከሱ ጋር ፖስት የሆኑ ሰዎች ናቸው ብሎ ሰው እንዲያስብ አንድ ብሊዝም ለኮ ፎቶም ተነስተህ ቢሆን የሆነ ፕሮግራም ላይ ተገናኝተህ በቃ እዛ ጋር ስላለ በቃ አለቀልህ ቻው እንደዚህ ብሎ እና አሁን መፈራው የሶፎንያስን መታመም ሳይሆን ሰው የሚረዳው አጋለጣቸው ወደሚለው ነው የሚሄደው። መሆንና ለመሆኑ ጤነኛ ከሆነ ጤነኛ የሆነ ሰው ቢናገር አዎ አክሰፕት ትቀበላለህ። ገባህ አይደለ? አዎ አጋልጧል ትላለህ። በጤነኛ አይምሮ ቢሆን ይሄ ሰው ከአይምሮ አይደለም ይሄ ሰው። ስለዚህ ዝም ብሎ የደበረውን ሁሉ ከሌ ቢል በቃ ያ ይኸውልህ ይሄ እንደውም ይኸውልህ የሆኑ እንግዲህ ቪዲዮዎቹን ካያችሁ ወደ ተመልካቾች የሆነ ግሩፕ ሴቶች ናቸው ተጠርተው ዝም ነው የምትለው እጋለሁ አለቀው ማለት ድንገተኛ ስለደከኝ የማይሆን ምክንያቱም ለምሳሌ እንደ ሰው ነው የምትለው በእንደዚህ አይነት ጉዳይ ላይ አንተ ከተረፍክ ነው እኮ እሱ እስክትሄድ ድረስ ስንት ፈተና ይገጥማል ነው ገብቶሃል አይደለ? ይሄ ህይወቴንም የኔም ብቻ አይደለም የዛን ሰው ብቻ አይደለም በራሴ ምሳሌ አልስጥ የዛ የሆነ ሰውን ስሙ የሚጠራውን ሰው ግለሰቡን ብቻ ሳይሆን ከሱ ጋር ተያይዞ ያሉ ቤተሰቦች ልጅ ባለቤት ምና በቃ ደሆል ነገር ነው ክራይሲስ የሚከተው። ስለዚህ ደግሞ እርግጠኛ ነኝ በሆነ ስራ አጋጣሚዎች አብረውት የነበሩ ሰዎች ከሆኑ ደግሞ እያለ ነው ወደ ኋላ የሚመጣው ለካ የዛኔ ስትወጡ ስትገቡ እያለ ነው እንደዛ እንትን ይላል። እንደውም እኔ የዛ ዕለት እንኳን እንትኖቹ ያላገኙት እነዚህ የቲክቶክ ፍርድ ቤቶች ፖሊስ ጣቢያዎች ለመሰለ እነዚህ ሴቶች ናቸው ዝም ብሎ ነበር ሲያደሙት የነበሩት። ይህን ስል ግን ሰው ሚስ አንደርስታንድ እንዳያደረገን እንደዚህ አይነት ሰዎችን አያጋልጥ እኮ እያልናል። የሚያጋልጥበት የጭንቅላት ስታትስ ላይ ግን አይደለም። አሁን እኮ ሰርቲፋይድ የምልህ ዶክተሮች ይሄ ሰው አሁን ከሙሉ አይምሮ ይሄ የሌላው ፐርሰናል ይሄኛው ተጠርጥሮበት ወይም ደግሞ እያደረገውን የተባለው ጉዳይ ስለሱ ጉዳይ ብቻ አይደለም እያወራን ያለ ነው። መጀመሪያ ሜንታሉ መስተካከል አለበት። የሰው ልጅ በሰውነቱ መዳኘት አለበት። መጀመሪያ ወደ ሙሉ አቅሙ ተመልሶ ነው ለመክሰስም ምን ለማለትም ለመጠየቅም የሚቻለው ማለት መጀመሪያ ወደ አይምሮ ይመለሳል። ከዛ ዶክተሮች ጸጉራ ዘንፈል ያለች ሚስት ፈልጉልኝ ብሏል። ያው እንትኑን ግን እኔ ልጁን አደገኛ ልጅ ነው እንደ ቀልድ እንዳይው አልፈልግም። እንደገና አንድም ልጅ ነበር አጠገቡ መሰለኝ ብዙ አይደለም ግን ያው አንድ ሜንታላችን ሳይሆን ሆኖ የተገኘ ሰው ስለሆነ ቁመቱን አያችሁ ዘና ቆንጆ ነው ምናምን ነገር ሲል ዛብሮት የነበረው ልጅ ውጥ ጭንቅላት ወደዛ ነው የሚሄደው።
የትኛው ቲቪ ጣቢያ ግን ተመልሶ ለመስራት ይኸውልህ ከባድ አይሆንም ቢኒ የሱ ንግግር ከቁም ነገር እንዳቆጥረው ለመሰለ እንዳቆጥረው ማለት የልጁ ሜንታሊ ችግር እንዳለበት የምታውቀው ይሄ ነው ምንድነው ቅጠሩኝ አነሳላችኋለሁ እንደዚህ ነው ወይ አየዛልት ያለውን ሰምቻለሁ ምናምን ነገር እኔ ግን ታምናለህ አንድ ነገር ቲቪ ጣቢያ ላይ ቢመጣ ያ ቻናል ላጭር ጊዜ የሚሆን በጣም እይታ እንደሚያገኝ ታውቃለህ ኢትዮጵያ ነው ጉዳዩ ሶቪየት ኢትዮጵያኛ እኮ ክብር አይወድልን ታውቃለህ አይደል እንዴ አይነት ነገር አይደል እንትን የሚያደርገውኛ ጋር ነገርኩ እኮ ስለና ጤዛና ስለና አትሌቱ እኮ ሰው የሚያርጣውና ግን መታየት የነበረበት እየነገርኩ ነው ግን ምንድነው ማድረግ ያለበት አሁን እንደ መፍትሄ አሁን ይሄ ልጅ ቢድን በቃ በዚህ ፕሮፌሽን መመለስ አይችልም ይመስለኛል ይችላል የግሉን ህይወት ይኖር ይችላል ግን ስክሪን ላይ እንዳይው አልፈልግም ስክሪን ላይ ግን መመለስ አይችልም ማለት አሁን አይችልም ይችላል የቴሌቪዥን ጣቢያዎች እንትን ነው ስለራሴ ግን እንዳይው አልፈልግም ቴሌቪዥን ጣቢያዎች አክሴፕት አድርገው እኔ በይኸውልህ ሀቃቋን ነው የምናወራው አይደል አይ በቃ ተስካክሏል ወደ ቢድንም በሌላ ፕሮፌሽን መቀጠል ያለበት አይደል ያበለሻሻቸው ልጆች አሉ ሶቪየት ቅጽ ነው ይኸውልህ እኔ ይኸውልህ ኢትዮጵያ ውስጥ ማንቺ የሚያስታምሟት ነገር አለች ወጥተው ኮሚቴነ ምናምን ነገር ሲሉ የነበረው ቦታ ራሱ አለጉላጉል ቦታ ይገባል እኔ ሁሌ ነው እዚህ ጋር ተፍረደም ብለው እንዴ ነው ማልፈርደው ይሄ መፍረድን ያለ መፍረድ ጉዳይ እኮ አይደለም የመጠንቀቅ ትውልድን የማዳን ብዙ ነገሮችን ሴፍ የማድረግ ነው ለመሰለ ቢኒ ያለንበት ሀገር ብዙ ነገሮች ያያየን እኮ ነው ወር ተመንተም አንድ ወር የነሱ ተብሎ እንትን ይያሉ የሚያስፈራ የሚያስጨንቅ ኢትዮጵያና አሜሪካና አያታ ላይ ተመረጠችው አው ተዋት ተው ስለሷ እናወራም ኤኒዌይስ ይኸውልህ አይ ሲያብዙ ሲያሽቃብጥ ስላየው ነው አው ታረግልናለች ምንም ታረግልን ነገር የለም እኔ እንዲህ አይነት ነገር ውስጥ ያለች ተሳትፎ ራሱ የኢትዮጵያዊቷ መባሏ ራሱ አይደለችም ኢትዮጵያዊ አይደለችም ኢትዮጵያዊቷ ተብሎ ነው ዜናው ነው ያየሁት ትውልድ ኢትዮጵያዊቷ ነው የሚሏት አይደል ምን በእናት ባባት እንደዚህ አይነቷ አትቅርብን እኮ ትቅርብን እኔም እኮ አልኩት ትቅርብን እንደ ፕራውድ በቃ እንደዚህ ገባች ምናምን አሸነፈች ምናምን ሲባል ተያይዞ የሚጠራው ሀገር ስም ከሷ ጋር ዋው ያስጠላል የእንትን ፕራይድ ላይ እሷ ነች አረቶ እሷ ነች አይደለችም አይደለም ምክንያቱም ለመሰለ በቃ ለእንደዚህ አይነት ነገር ላይ ኢንቮልቭ የሚያደርግ ሰው ለኔ ጤነኛ አይደለም ከፈጣሪ ስራ አሰራር ውጪ ወጣ ሰው አሁን ነው በምን መግለጽ እንዳለብኝ አላውቅም ገብቷል ስልጣን ኖሯትስ በውጪው ላይ ወደ ኢትዮጵያ ክንፍ ያለው ነገር ብታመጣ ጤነኛ ነገር የምታመጣልህ ይመስላል ሲጀመር ምንም ማገናኘት ግን የምታመጣልህ ይመስላል የለም አይ ነው የነሱ አጀንዳ ነው ታስፈጽመው በቃ እሱ ነው እና የሶፎንያስም ጉዳይ ትንሽ ስልክ አትስጡት በተቻላችሁ አቅም ጤነኛ ይሁን ይዳን ከዛ እንደማንኛውም ማህበረሰብ ምክንያቱም ከዳነ በኋላ እሱም እኮ በእንደዚህ አይነት መልኩ አይምሮ ትክክለኛ ሲሆን በእንደዚህ አይነት መልኩ ማትገለጽም አንተ ራስህ ምክንያቱም ታመዛዝናለህ አዎ ምናምን ታረጋለህ ምናምን በቃ ልትሰራም ብትፈልግ ምን ማድረግ እንዳለብህ ታውቃለህ ስለዚህ ከአይምሮ ስላልሆነ ነው እሱ በቃ ተሽልኩ እንዲያለ እንደዛ በሚለው እንያዘው እንጂ እግዚአብሔር ይማረው ብቻ ለማንኛውም ወደ መጨረሻው ጉዳይ የሚቀረን አለ አይደል ምን አለ ከመጨረሻ ይሄው ነው አዎ ሰዓቱን ገድቦናል ወደ ተመልካቾች ይሄን ሰሞን እንግዲህ ቶሎ እንትን እያልን ያለ ነው ይሄን ቀርጸ ለእናንተ እንደዚህ ለፍተን ምናምን ኤዲት አድርገን ጨርሰን ከዛ ደግሞ እሱም ወደ ቋሚ ስራው ነው ወደ ቋሚ ስራዬ ስለምንመለስ ከሰዓት ጋር ግብግብም ስላለብን ጭምር ነውና እንግዲህ ነገ ደግሞ በቆንጆ ፕሮግራም ነው እንመለሳለን ደግሞ አዳዲሶችም ሰብስክራይብ አድርጉ ላይኩ እንዳይረሳ ላይክ አድርጉ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን በባለፈው ኬት ያልጻፋችሁልን ደግሞ እስቲ ባሁኑ መጽሐፍ የምትችሉ ኬት ነው የምታዩን የት ድረስ እንደተበተንን እንየው የትም እየደረስን እንደሆነ እንየው ብለን ነው በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ